ጎበስ። እሺ ካሜራ እንዴ ላዞር። 20 ደቂቃ ነው የሚኖረን። 5 ደቂቃ ላሳየህ። ይታያል። አንዴ ላሳየህ። በኋላ ሰዓት ጠብ እንዳይመጣብን ሰዓት መታየት አለበት አይመስልም? ኦኬ፣ እዚህ ጋር ላስቀምጥልህ። እንዳንተ ያለ 5 ደቂቃ ብለህናል። በዛ ነው የተስማማ ነው። በ5 ደቂቃ ውስጥ የምንጨርሰው። ቀጣይ ግን 20 ደቂቃ ነው። ልጻፈው፣ ቅድሚያ ልጻፈው። ምክንያቱም አርጊመንት ለምንናገረው ማስረጃ እያወጣን የምናሳይ መሆን አለበት። ችግር የለውም። ይዘው የሚመጣ ማወቅ አለብን ቀድመን። አሁን መጀመር ትችላለህ። ፎሽ ፖሊስ ተረጋጋ። የመጀመሪያ ዙር ስንት? 5 ደቂቃ በማስረጃ እየሆነ ፎያዬ እንዲረዱ። ቀጥል። ያስጀመርኩ ጀምር፣ እየጠበቅኩህ ነው። እጀምራለሁ ብለሃል፣ ጀምር። ለምን የምንረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። አትረብሻ። ዝም በላ እንዴ! ዝም ትላለህ አንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ኡስታዙን ማለት ነው። ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምሬያለሁኝ። በስመ አብ ወወልድ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳሂህ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሰይጣን ሃዝ ፎርሳከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነህ ይለዋል ሙሐመድ። አላህ ሴጣን ነው አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ሱራ 11:119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር ያጋንንት እግር ነውን? ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ሆይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ ኡስታዝ፣ ተመለስ ፊት ለፊቱን ደቂቃን እያሳየህን አንዴ አትሸፍን።
ዳቢሎስ ነው ይለናል አሳሳቹ። አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋቸዋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዳቢሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር መጽሐፍ ቅዱሱ። አላህም ምን ይለዋል? አርፈ ተቀመጥ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል ሱራ 3:54 ላይ። መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው መንግስት ሰማያትም አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት የምታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። ትደብቀው እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ፣ መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ፣ ቤቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን፣ ደቂቃውን እናውራን የተባልከው ፖለቲካ ተስራ ፊት እኮ ነው ኡስታዝ፣ ፊት ለፊት ነው። ምክንያቱም ወላሂ አቁሞታል ደቂቃውን። አያችሁት አይደለ? ቀጥል፣ ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለሚይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራሁኝ እመልሰዋለሁ ወደ 5 ደቂቃ ስታየኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል፣ ዝም አልኩልህ እኮ። እፎይ ቀጥል፣ ሂድ። ጎበዝ። ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለዚህ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ፣ ምክንያቱም ነግሬሃለሁ። እመልሰዋለሁ። ምንም አልተበላሁም። አደራህን። እሺ አቋርጠህ እንዳወጣ አቋርጠህ እንዳወጣ ጎበዝ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት ይዘህ እየዋሸህ ነበር እዛም። ጎበዝ ነገር። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። እንግዲህ እኔ ስለ አምላክ መጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል አይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብታችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ያሰው ገብታችኋል። ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን እንጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ?
ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ። ኑሕ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ። እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነላሃ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን፣ ስሙን አሳውቃል፣ አላህ ነው እያሉ قال إلياس عليه السلام قال الله سبحانه وتعالى حاكيا عن إلياس عليه السلام في سورة الصافات وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتذرون أحسن الخالقين الله ربكم. إلياس كنبيات مكاكل لو قال بهالا من على الله نوجيتاتشه ورب آبائكم الأولين يقدموت يا أباتوቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ገብቷችኋል? ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ የመካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ቶ ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይሄን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ አሁን እንድታመጣ። ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል። ከራስህ አትናገር። ሽፎኝ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። አሁን ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም። ትለቅሷ ቱ ቢ ፌር ዜሮ። ኦኬ። ስለዚህ 20 ደቂቃ አለን አሁን። ይታያል ኡስታዝ? ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ በዚያው ሚዩት አድርግ። በቃ 20 ደቂቃ አለን አሁን። ሚዩት ላድርግልህ ነው? ሚዩት አድርግና አዳምጥ። ሚዩት አድርግና አዳምጥ። ገና ነው እሱ። ጥያቄና መልስ ላይ እናወራለን። ሪባ ትላለህ ገና ሪባ ትላለህ። ሚዩት አድርግ። አዳምጥ እንጂ ረጋ በል። ከዚህ በኋላ ላድርግ። ይኸውልህ እፎይ፣ እኔ በማስረጃ አዳምጥ፣ ረጋ በል እንጂ እኔ ብልቅ በማስረጃ እያነሳ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎቹም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ
ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንዳው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ ኡስታዝ በማስረጃ ወራሽ ጎበዝ። ስለዚህ ገና አሁን ደቂቃ አለን፣ ከዛ ሪባትል አለን፣ ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድነው እሱ እያሳየኋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በቃ ሚዩት አድርገው። በዚያ ላይ አንድ አዳምጠ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩ ነው። ያንን ወንድ ከሆንክ አሳየኝ። አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲት ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካላሉ ውሸታም ነህ። ያው ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆንክ የለም ያልከው ወላሂ ላዚም የለም እኮ አዳምጣሻው እኮ ታዳምጣለህ። ወንድ ልጅ ነህ አንተ አሳየንና ጀምር። አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም። ኧረ በእናትህ ሚዩት አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። ወይኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማውቀው፣ እውነት ነው የማወራው። ማንም አላለህም እኮ። ሚዩት አድርግ። ሪባትል ገና አለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። Allah's messenger said, don't believe the people of the scripture or disbelieve them. የመጽሐፉ ሰዎችን እንዳታምኗቸውም ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም። ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነቢይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ አይደለ የጠየቀኝ? መረጃ ልስጥህ ኡስታዝ ጎበዝ። ይኸውልህ እንደዚህ ክፈት። ለወደፊትህ ስታወራ ዝም ብለህ አታውራ እሺ። ይኸውልህ እንደዚህ እየከፈትክ እያሳየህ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶችና ክርስቲያኖችን እንድትጠይቅ ነቢይህም ታዟል። ስለዚህ ምንድን ነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነቢይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ አናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊትህ ግን ዝም ብለህ እንዳታወራ እሺ። ስለ እግዚአብሔር ያነሳኸው አለ። እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምንም የሚታወቅ ነገር አይደለም። እሱ ከአረቦች ውጭ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁርአን ልስጥህ። እቺን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺ ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት እግዚ ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬታ መጣኸው ማለት ምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? ሳያል ቡካሪ 9ኛው ቮሊም ላይ ሉክ ነቢይ ምን አለ? ኤቭሪ ናይት ዌን ኢት ኢዝ ዘ ላስት ሰርድ ኦፍ ዘ ናይት አውር ሎርድ ዘ ሱፔረር ኤንድ ዘ ብሌስድ ዲሴንድድ ቱ ዘ ሎወስት ሄቨን ይላል። እንደዚህ ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? የነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከ7ኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነቢይ የለም። አንድ ነቢይ። እንዲሁም ደግሞ ይሄ ነቢይ ያመጣውን አስተምሮ ማለት ነው አላህን እንዴት ሳያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም? አላህስ ይታያል ወይስ አይታይም?
ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኦኬ ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ እነሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማን ናቸው? አጋንንቶች፣ ጅኒዎች። ቁርአንህን ነው መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንህን ሜቢ አታውቀው ከሆነ አላውቅም። ሙሐመድ የአላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። አጋንንቶች ክምር ይሆኑበት ነበረ። ምን ይላል 18ኛው ተቆርጠሃል ፎይ ተቆርጠሃል። ኦኬ አይዞህ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድረብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይኸው ቁርአንን እኔ አይደለሁም ያልኩት፣ ቁርአንን ያለው አላህ ሰውን ከገማ ጭቃ ነው የሰራው። በምን በእጁ ወስዶ አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኖረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኖረው አይኖረው ግን አላቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፊት ለፊቱን ያ ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ይኸው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27:86 ኤል ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው። ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሀዲስ ላይ ስላለ ያው ሳያል ቡካሪ ቮሊም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ነው። ኦኬ በደንብ እንደዚህ በክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ያው መረጃው ኡስታዝ መረጃ ስጠይቅ ለወደፊትህ እያያዝክ ሳያል ቡካሪ ቮሊም 4 ላይ ነው። መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people saying Allah is not one-eyed while Al-Masih al-Dajjal is blind in the right eye. Look Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው ጌታችሁ አንድ አይና አይደለም ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said Allah says I'm just as ማይቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽን በአንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና
ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀረ አለ እያለች ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስ እና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና አስማት የለም። ነብይህ ላይስ ሳያል ቡካሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬድር አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳም እንዲህ ብላ ትተርካለች። ፕሊስ ሚዩት አድርጌዋለሁ። ጣልቃ አትግባ። ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ ከዚህ በኋላ አረጀ። ያለውን ነገር የተጻፈውን ችግር የለውም። እሺ ታዳምጣለህ። ግን ጣልቃ ገባብኝስ? ቃልህን አስተካክል። ወይ ሌላ አልተባልክም። ፖለቲካ ትስራ። ጣልቃ ገባብኝ እንዴት እናድርገው? በኋላ ጣልቃ ትገባብኛለህ? አገባም ወይ ነው? ይህንን ኮንፊርም አድርግልኛል። ግን ቃላቶችን አስተካክል ለተከታዮች ስትል ኖ ይኸውልህ፣ እኔ ምንም ያጠፋሁት ነገር የለም። ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለ? ከየት ነው ያመጣው? አዳምጥ። እሺ እኮ ጣልቃ አትግባ። አዳምጥ። እሺ ጣልቃ አልገባለሁ ብትል ወላሂ ለዚህ ባለቅም ዛሬ ወዴት ባትሄድም ልጄ ገብተሃል ዛሬ በ4 ዓመት ማለት አሁን ቀጥል። ዝም በል እኮ ጣልቃ አልገባም በላ። ኦኬ ጣልቃ ከገባ ግን እየረበሽክ ስለሆነ ወደ ኋላ እንመልሰው ሰዓቱን አለ ልታፈገፍግ ነው አይደል? ወላሂ አለቅም ዛሬ ወረብ በልካባ ሚዩት አድርገሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየ ሆኗል። ደቂቃውን አስጀምርልሃለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ magic was worked on Allah's prophet so that he began to fancy that he was doing things which he was not actually doing. Look, ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበር ትላለች አይሻ። ሌሎች መዛግብት ላይ ደግሞ የተገናኘ ከሚስቶቹ ጋር ይመስለው ነበር ብላ ትላለች ማለት ነው። ስለዚህ ወንድማችን እንዴት ነው እሱ የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣለን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? የአረፋት ቀን የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ? ሜይ ቢ ተተማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ የማይጠራበት ምክንያት ምንድን ነው? እሱ አላህ ልጅ የሌለው ለምንድን ነው? እሱ ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል? ኖ ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18:4 ላይ እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። የሚያስፈራራው ቅድም ደግሞ እዛ ጋር ማን ነው ብሎናል? ሴጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን የሚያስፈራራል? ነቢያት የሰበኩትን ለምን ነው የማትቀበሉት? ነቢያቶች እንደሰበኩት ታምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ?
እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ አንተ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የለውም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ የክርስቶስ የእግዚአብሔር ልጅ እንደሆነ